እና አርሽ ይሄን ድራማቸውን ሲሰሩ እንደው ያጭበረበሩት ወይም ደግሞ ረስተውት ያለፉት ነገር ካለ በማለት ወደ ኋላ መለስ ብዬ ቪዲዮአቸውን እገራርባለሁና ዛሬ ያገኘሁትን ገራሚ ማጭበርበር ላሳያችሁ። ከአንድ ወር በፊት እኔ የጋዜጠኛ ገነነ ባለቤት እህትን ኢንተርቪው አድርጌ ኢንተርቪውን እዚሁ ዩቲዩብ ላይ አስቀምጬ ነበር። ያንን ኢንተርቪው ያየ አራያ ተስፋ ማርያም አርሽ ከእግሩ መቆረጡ ጋር ተያይዞ ጥያቄውን እንደውም ያልተባለ ነገር የራሱን ጨማምሮበት ጥያቄ ለጋዜጠኛ ገነነ እህት ጠይቆ ነበር። በተጨማሪ ደግሞ አማን ወይንም ያልታጠበ ድንች ደግሞ ሌላ ሚዲያ ላይ ወንድምየውን የጋዜጠኛ ገነነን ወንድም ኢንተርቪው አድርጎት ነበር። እዛ ላይም ወንድምየው ክዷል። በተራ ሁለቱንም አሰማችኋለሁ። ሌላ የጋዜጠኛ ገነነ ባለቤት እህት የተናገረችውን ታውቃላችሁ፣ ከእግሩ መቆረጥ ጋር ተያይዞ መጀመሪያ እሷን እንስማና ከዛ በኋላ ሁለቱን አሰምቻችሁ መጨረሻው ግን የሚገርመውን የሰይድ ኪያርን አሰማችኋለሁ። የእሷን ስሙት። ከመታመሙ በፊት አንድ የሆነ እግሩ ላይ ትንሽ ቁስል ነገር ወጣበት እና ትንሽ ቁስል ነገር ወጥቶበት ሐኪም ቤት መሄድ አለብህ ምንድነው ይሄ ይሉት ነበር እና በቃ ሐኪም ቤት ሄጄ የሆነ ትንሽ ቅባት ነገር ይዞ መጣ ማለት ነው እና እሱን እየቀባ በፋሻ ይጠቃልለዋል። ከዛ ነው ይሄ ነገር ሲሪየስ ሕክምና ይፈልጋል መሄድ አለብህ ሲሉት አይ አሁንማ ደህና ነው እየደረቀ እኮ ነው ይልና በመሃል ምን ይላል? ኦኬ ሻሸመኔ ድርሼ እመጣለሁ፣ ቤተሰቦቼን አይቼ እመጣለሁ፣ ስራ አለኝ እዛው እነሱን አይቼ እመጣለሁ አለ። ሻሸመኔ ያው የሻሸመኔ ልጅ ነው እንደምታውቁት እና ተነስቶ ሻሸመኔ ሄደ እና በመሃል ልጆቹ በጣም ይደውሉለት ነበር። መቼ ነው የምትመጣው ሲሉት አይ ትንሽ ነው የቀረኛው እየጨረስኩ ነው ስራ ይላል። እሷም ትደውልለታለች፣ እሱም እየጨረስኩ ነው እመጣለሁ ይላቸዋል። እና በመሃል አንድ ቀን መጣ። ያው 3 ሳምንት ቆይቶ መጣ። ስራ ላይ ነው ያለው፣ ስራ ላይ እንዳለ ነው የሚያውቁት እነሱ። እና ከመጣ በኋላ እግሩን በጣም ታሞ እያነከሰ ነው የመጣው። ሲመጣ ምን ሆነህ ነው እግርህ ብሶብህ ነው ወይ? አይ ትንሽ ነው እና እንደዚህ ነው ምናምን ሲል ቆይ እስቲ ያሳየን። በግድ ልጁ አለች በፍጹም ማየት አለብን ብሎ ሲያዩት ኦልሬዲ በጣም ዳሜጅ ሆኗል። እና ምንድነው ልክ እሷ ስታየው ገና ስታየው አወቀች። ያበሻ መድኃኒት አድርገሃል እንዴ? ምንድነው እንደዚህ የሆኑት ነው? አዎ አለ። ከማን ጋር ነው ያበሻ መድኃኒት ሄደህ ያደረግከው? ከወንድሜ ጋር ካለማየሁ ጋር አለ። ኦኬ የእሷን እንደሰማችሁት ነው እንግዲህ። አሁን ልብ እንድትሉልኝ የምፈልገው እሷ ሂደቱ እንዴት ነበረ፣ እንዴትስ ጀመረው ህመሙና እስከ መቆረጥ ያለውን ነው የተናገረችው። እና ጋዜጠኛ ገነነ ሻሸመኔ እንደሄደ ሲሄድም ስራ አለኝ በዛው ቤተሰብ አያለው ብሎ እንደሄደ ተናግራለች። አራያ ተስፋ ማርያም ይሄንኑ ጥያቄ እሷ ያለችውን ከዚሁ እኔው ከጫንኩት ከዩቲዩብ ቪዲዮ ወይም ደግሞ ኢንተርቪው አይቶ ጥያቄ ሲጠይቅ እንስማው፣ ምላሹንም እንስማው። እኮ ገነት ወደ እናንተ ልምጣ እዛ ልታከም ብሎ አትመጣም አንፈልግህም ብላችሁታል ብለው እኮ ነው። አዎ እነሱ የሚሉትን ነው እንግዲህ ሴትዮዋ ምትለው ባረገው እኛ አይተን አልጠገብነውም እኮ እኛ የት ስናገኘው ለኛ እኮ መታወቂያ ነው ገነነ። ወንድሞቼ እኮ ለኔ መታወቂያ ናቸው፣ ለኔ ኩራቴ ናቸው ወንድሞቼ። እኔ እነሱን የሚጠራ እነሱን የሚወዱ ሁሉ ለኔ ወንድሜ ነው፣ እንኳን ገነነ። እንግዲህ እሷም የመለሰችውን ሰምታችኋል፣ አርያም የጠየቀውን ሰምታችኋል። ኢቭን ጥያቄው ራሱ ያልተጻፈ ነው ያነበበው። ማለት ሄዳችሁ ወስዳችሁት ምናምን የቀበጣጠረው ጥያቄ በፍጹም ስህተትና ሐሰትም ጭምር ነው። ግን ዋናው ትኩረታችን ምላሹ ላይ ነውና እህትየው የመለሰችውን ሰምታችኋል። ጭራሽ ሻሸመኔ እንዳልሄደ ነው። ወንድምየውን እንስማው እስቲ ደግሞ
በዚሁ ሻሸመኔ ሄዷል ወይንስ አልሄድም በሚለው ወንድምየውን እንስማ። ከእግሩ ህመም ጋር በተያያዘ ለሕክምና ወደ ሻሸመኔ አቅንቶ ነበረ? አማን ይሄን ነገር ሰምቻለሁ። እኔ በህይወት አለሁ፣ ገነት በህይወት አለች። ገነነ መታመሙን አላውቅም። እንኳን ሻሸመኔ እኔ ጋር ሊመጣ ከመጣም ሻሸመኔ እሷ ጋር ነው የሚመጣው። እንሰበሰባለን ሲመጣ ቢያንስ ገብቷል። መታመሙንም አንድም ቀን ሰምቼ አላውቅም። እንኳን ወደኛ ሊመጣ ከመጣ እኮ እኛ ጋር ነው የሚመጣው። ወንድማችን አይደል? ከመጣ መጣ አንልም እንዴ? እኛ ጋር አልመጣም። ያው ገነት አለች። እንግዲህ ወንድምየው ያለው ይሄንን ነው፣ ሰምታችኋል። አሁን ወደ ወሳኙ ወደ ሰይድ ኪያር የጋዜጠኛ ገነነ ጉዞ ሻሸመኔ አድርጓል ወይንስ አላደረገም፣ ሄዶ የባህል ሕክምና እዛ አድርጓል ወይንም አላደረገም የሚለውን የሰይድ ኪያርን እንስማ። ያለው አመመውና የሆነ ሐኪም ጋር ሄደ። ሰውየውን አላውቀውም። ሐኪም ጋር ሄዶ የሆነ ነገር መድኃኒት ሰጥቶኛል አለኝ። ከዛ በኋላ ትንሽ ቆይቶ ከአንድ ከሁለት ቀን በኋላ ይሄ ነገር ትንሽ እየባሰብኝ ነው ብሎ ይሄ ፎቶ ሲልክልኝ አንድ ሐኪም የቅርብ ሰው ማውቀዋለና ለሱ ስልክለት ይሄ ነገር በጣም ሲሪየስ ነው ሄዶ ይታየው ምናምን ነገር አለኝ። ነገርኩት። እሺ አለኝ። ግን ወደ ሻሸመኔ ሄጄ ከልጅነታችን ጀምሮ የሚያክሙን አንድ ሰው አሉ። እሳቸው ጋር ታክሜ እመጣለሁ። ለጊዜው ለአንድ ሳምንት ወይ ለሁለት ሳምንት የሚሆን እዛ ደርሼ እመጣለሁ አለኝ። በቃ ስልክ ባላነሳ በዛ ምክንያት ነው ወደዛ ሄጃለሁ ምናምን አለኝ። እሺ አልኩት። እንደሰማችሁት ጋዜጠኛ ገነነ እግሩ ላይ የወጣበትን ትንሽ ቁስል ነበረች። ከዛ በኋላ ሰይድ ኪያር የሚያውቀውን ዶክተር አማክሮ እሱ ይሄ ነገር ጥሩ አይደለም ወደ ሌላ ነገር እንዳይቀየርብህ ብሎት መክሮት ከዛ ሻሸመኔ አንድ ከልጅነታችን ጀምሮ እያከሙን ያሳደጉን ሰው አሉ፣ እሳቸው ጋር ሄጄ ባህል መድኃኒት አደርጋለሁ አለ እና ለሁለት ሳምንት ያህል ሄዷል። የጋዜጠኛ ገነነ ባለቤት እህት የተናገረችውን ሰምታችሁ እንደሆነ 2 ሳምንት ቆይቶ ነው የመጣው። የት? ሻሸመኔ። ምን ብሎ ሄደ? ለነሱ የባህል ሕክምና አደርጋለሁ ብሎ ሳይሆን የሄደው ስራ አለኝ ነው የሄደበት ምክንያት። ስራ አለኝ 2 ሳምንት ቆይቼ እመጣለሁ፣ በዛው ቤተሰብ አይቼ እመለሳለሁ ነው ያለው። እና ሰይድ ኪያር የተናገረው ትክክለኛና እውነቱን ነው። ከጋዜጠኛ ገነነ ባለቤት እህት ጋር ተመሳሳይ ነው፣ አንድ አይነት ነው። እሷም ያለችው ለነሱ ለባለቤቱ ደብቋታል። ያው ሻሸመኔ የሚሄደው ለስራ ነው ብሎ ነው የተናገረው። ለሰይድ ኪያር ግን የነገረው የባህል ሕክምና ሊያደርግ እንደሆነ ነው። መጨረሻ ላይ ጋዜጠኛ ገነነ ሲመጣ ሲጠየቅ ያው ባህል አይተውት ነው ባህል ሕክምና ሄዳል እንዴ ተብሎ ሲጠየቅ አው ሄጃለሁ ብሎ መልስ የሰጠው እንጂ መጀመሪያ ልሄድ ነው ብሎ አልተናገረም። እንደዚህ አይነት ውሸትን ምን አመጣው? ሰይድ ጋዜጠኛ ገነነ የባህል ሕክምና ሊያደርግ ሄዷል ለ2 ሳምንት ያህል ብሎ እኮ ነግሮሃል። አንተ የመሰለ ሾርት ሚሞሪያም ነህ ለነገሩ። አንተ ይሄን ጥያቄ ሰይድን መጠየቅህን ረስተከው ነበር። እኔ እንዴት እግሩ እንዴት የጋዜጠኛ ገነነ ከእግሩ መቆረጥ ጋር ተያይዞ ያለውን ነገር ንገሩኝ ብዬ በጠየቅኩት መሰረት የተነገረኝን ሰምተክ ነው ብን ብለህ ሄደ ጥብስ የሆነ ነገር ይዘህ እንደመጣ የጋዜጠኛ ገነነ እህት ያፈረጠችው እውነት ብለህ አርስት ሰጠ። አናትህን ያፈረጠ ኢንተርቪው ሰጥታ ሄዳለች እሷ። አያርሽ ነው እኮ አንዳንዴ ታሳዝነኛለህ። ከዛ ከሻሸመኔ ድረስ ማለት አምጥተ ስንት ነገር ስንት መከራ አይተ ኢንተርቪው አርገ መጨረሻ ላይ ላንተ ምንም የሚያስረዳ ነገር ሳይኖረው አጌንስት ካንተ ማለት ካንተ በተቃራኒ ለሆነ ወገን የሚያስረዳ ነገር ተናግራ መሄዷ በጣም ያሳዝናል። የእውነቴን ነው የምልህ። አንተ ላብን ጠብ እስኪል ድረስ ኢንተርቪው አርገ ማለት ነው። አቶ አርሽ ወንጀል መመርመር ማለት ልክ አንተ ከተሰነጠቁት የህወሓት አባላት እነሱ የጻፉትን
ጽሁፍ ይዘ ወደ ኢትዮፕ ጋዜጣ በልጅ ስም እንዲታተም ወስዶ መስጠትን ያህል ቀላል አይደለም። ሰው ምን ይለኛንንም ማለት ልመድ። እንደዚህ የእውነት እኔ ጋዜጠኛ ገነነ በዚህ ደረጃ እንደዚህ በሰላም እንዳያርፍ ዋነኛው ሚና የተጫወቀው አንተ ነህ። አንተ እንደ ሰደድ እሳት ያለማቋረጥ 4 ወር ሙሉ ስዘፍን ነበር። ዩቲዩብ ላይ ስዘፍን የሐሰት ያለ ማስረጃ ሰው ስትከስስ ስትወነጅል ስም ስታጠፋ ነበር የቆየው። እና እኔ ዝም ምለ ይመስላል። እኔንም ሳይቀር ስሜን ስታጠፋኝ ነበር። እኔ ነገርኩ ዝም አልልህም እኔ ራሴ ማለት ነው። እንደዚህ አይነት ውርደቶችን እየፈለኩኝ አምጥቼ አደባባይ ላይ አሰጣለሁ። አዎ አደባባይ ላይ አሰጣለሁ። እኔ እውነቴን ነው የምልህ። የዛሬ 5 ዓመት 6 ዓመት ያደረከውን ኢንተርቪው ሳይ ኮመንት ላይ ስገባ ጀግና እንደዚህ ነበር የምትባለው። አሁን ፊንፊኔ ፕሬስ የጻፈብህን አይታል። ፊንፊኔ ፕሬስ ስሬጄ ኮመንት ሳነብ ያ ሁሉ ሰው ውይ ኢትዮጵያ ሕዝብ እንዳለ ውሸታም እንደሆንክ ያውቃል። ሰው የትም ቦታ ሄደ አንተ ምንም አይነት ንግግር ብታረግ ማንም አይሰማህም። ምክንያቱም ውሸታም ነህ። የእውነት አርሽ ማርያምን አሁን አንተ ቀስ ብለህ ከሀገር ነው መውጣት ያለብን። ለመገር ቤት ትወጣለህ፣ ትጠየቃታለህ እንጂ ለሰራከው ነገር። እዛም ብትሄድ ትራምፕ ዌልፌር መኒ ከት አርጎታል። ሸልተር ካልገባ በስተቀር ምግብ ደግሞ አንተ ይሆንልህ። አውርቶ መብላት እንጂ ዋሽቶ መብላት እንጂ ሰርቶ መብላት አታውቅም። ሰው አሜሪካን ሀገር ብትመለስ አንተ ምንም አትሰራም። ስለዚህ ፉድ ስታምፕ እየወሰድክ ምግብን ትበላለህ፣ ሸርተለህ ታድራለህ። አሪያ ጎዳና ተዳዳሪ፣ አሪያ ሆምለስ። ባይ ዘ ዌይ በጋዜጠኛ ገነነ ላይ የፈጸምከውን ወንጀል እንዲሁም በጋዜጠኛ ገነነ ባለቤት እንዲሁም የሆቴሉ ባለቤት ውሽማ ነው ገለመሌ እያልክ ስሙን ያጠፋከው ባለትዳርና የልጆች አባት የሆነውን ሰው ኑሮ ሳይቀር መሰቃቅለሃል። ስለዚህ አንተ ይሄ ነገር ማለት በቀላሉ እንዳታየው